ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንደምሰነበታችሁ። ይህ በየሳምንቱ የምናቀርብላችሁ የኢኮኖሚ ፕሮግራማችን ነው። በኢኮኖሚ ፕሮግራማችን የተለያዩ ኢኮኖሚክ ነክ ፕሮግራሞች ከሀገር ውስጥና ከውስጥ ይዘንላችሁ የምንቀርብበት ፕሮግራማችን ነው። የዛሬው ርዕስ ፕሮግራማችን የማክሮ ኢኮኖሚ ማሻሻያዎች ለምን ኢትዮጵያን ሸማቾች እያስጨነቁ ይገኛሉ? የሌሎች ሀገርን ትምህርትን አንድ ላይ በማቀነባበር እንማማራለን ማለት ነው። 56,000 ብርም እንኳን ደሞዝ ቢከፈላችሁ የማክሮ ማሻሻያው የተደበቀ ዋጋ ኢንተርናሽናል ሞኔታሪ ፈንድ ወይም ደግሞ የዓለም የገንዘብ ተቋም የሚደግፉት ማሻሻያ ለሸማቹ ምን አመጣ? ጋና፣ ግብፅና ናይጄሪያን ተሞክሮ እየወሰድን አብረን እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የኢትዮጵያ የማክሮ ኢኮኖሚ ማሻሻያዎች እያስከተሉ ያሉት ጫናዎች ከሌሎች ሀገራት ተሞክሮች አንጻር እያነሳን እንማማራለን። ኢትዮጵያ 24 ጀምሮ በኢኮኖሚ ውስጥ ሰፊ የማክሮ ኢኮኖሚ ማሻሻያዎችን ተግባራዊ አድርጋለች። ዋና ዓላማው ለረጅም ጊዜ የተከማቹ የውጭ ምንዛሬ እጥረት፣ የገንዘብ ገበያ መዛባት፣ የበጀት ጫናና የመንግስት ድጎማ ወጪዎችን ለማስተካከል ነው የሚል አንጻራዊ ግምት አለ። በዚህ ማሻሻያ ውስጥ የምንዛሬ ገበያን ወደ ገበያ መር ኢኮኖሚ ስርዓት ማቅረብ፣ የነዳጅ ድጎማን መቀነስ፣ የመንግስት ታሪፎችን ማስተካከልና የፊስካል ዲሲፕሊን ወይም ደግሞ የፊስካል ፖሊሲዎችን ማጠናከር ተካተውበታል። ይሁን እንጂ እነዚህ ማሻሻያዎች በረጅም ጊዜ የኢኮኖሚ መሰረትን ለማጠናከር የሚታሰቡ ቢሆንም በአጭር ጊዜ ውስጥ በተለይ በቋሚ ደሞዝተኛና ወይም ተቀጣሪዎች፣ በዝቅተኛ ገቢ ቤተሰቦችና በጡረተኞች ላይ ከፍተኛ የኑሮ ጫናን እየፈጠረ ይገኛል። እንግዲህ አንደኛ የብር መዛባት አቅም መዳከምን እስኪ የምንዛሬ ተመን መለቀቅ በውጭ የሚመጡ ሸቀጦች ላይ ዋጋ ላይ ቀጥተኛ ተጽዕኖ አሳድሯል። በውጭ የሚመጡት የገበያ ከገዝተው ከሀገር ውጭ ተገዝተው የሚመጡ እቃዎች ላይ የምንዛሬ መዛባት እንግዲህ ከፍተኛ ተጽዕኖ አሳድረዋል ማለት ነው። የነዳጅ፣ መድኃኒት፣ ማዳበሪያ፣ ኢንዱስትሪ ግብዓቶችና ሌሎች ከውጭ የሚገቡ እቃዎች ዋጋ ሲጨምር ይህ በአጠቃላይ የዋጋ ንረትን ያባብሰዋል ማለት ነው። ደሞዝ በተመሳሳይ ፍጥነት ስላልጨመረ የቤተሰቦች እውነተኛ የግዢ አቅም ቀንሷል ማለት ነው። አንድ ቤተሰብ በቀድሞ 10,000 ብር እንኳን የሚገዛውን ሸቀጥ ለመግዛት ዛሬ ከዚያ በእጅጉ የሚበልጥ ገንዘብ ያስፈልገዋል ማለት ነው። አምና ላይ 10,000 ብር የሚገዛው ዕቃ ዛሬ ላይ በተመሳሳይ ገንዘብ ይዞ ቢወጣ መግዛት ተመሳሳይ ዕቃ አይችልም ማለት ነው። ሁለተኛ የነዳጅ ዋጋ መጨመር። ነዳጅ በሁሉም የኢኮኖሚ ዘርፎች ውስጥ የሚጠቀሙበት ግብዓት በመሆኑ የዋጋ ጭማሬው የትራንስፖርት፣ የምግብ፣ የግንባታና ሌሎች አገልግሎቶች ዋጋ እንዲጨምር አድርጓል ማለት ነው። እንግዲህ እንደሚታወቀው ውድ ተመልካቾቻችን የነዳጅ ዋጋ በጨመረ ቁጥር በትራንስፖርት በተለያየ ግብዓትና ግንባታዎች ላይ ተመሳሳይ የሆነ ዋጋ ይነካል ማለት ነው። ይህ ደግሞ በተዘዋዋሪ ህብረተሰቡን የኑሮ ጫና የሚያመጣና የገበያ ውድነት ወይም ደግሞ የዋጋ ንረትን የሚያባብሱ ተግባራት ናቸው ማለት ነው። ኢኮኖሚስቶች ይህንን ኮስት ፑሽ ኢንፍሌሽን ብለው ይጠሩታል። ምክንያቱም የምርት ወጪ ሲጨምር ዋጋውን ይጨምራል ማለት ነው። ሶስተኛ የመንግስት ታሪፍ ጭማሪ። የመብራት፣ የውሃ፣ የቴሌኮሙኒኬሽን፣
ስፖርትና ሌሎች መሰረታዊ አገልግሎቶች ታሪፍ መጨመር የቤተሰቦችን ወራዊ ወጪ በከፍተኛ ሁኔታ ያሳድገዋል። ይህ ደግሞ የተዘዋዋሪ የኑሮ ጫናን በህብረተሰቡ ላይ ፈጥሯል ማለት ነው። መንግስት የአገልግሎትን እውነተኛ ወጪ ለመሸፈን የታሪፍ ማስተካከያውን በማስፈለግ አስፈላጊ ነው ቢልም ተቺዎች ግን የገቢ ደረጃና የመክፈል አቅምን ያገናዘበ ቀስ በቀስ የሚተገበር ስርዓት መተከል ነበረበት ሲሉ ይሟገታሉ። ይህ የማክሮ ኢኮኖሚ ማሻሻያ የሚያስፈልግና ምናልባት ለሀገርም ጠቃሚ ለመንግስት በጀትም ጠቃሚ ነው ተብሎ ቢታሰብ እንኳን እንግዲህ ቀስ በቀስ የሚደረግ እንጂ በተከታታይ በአንድ ዓመት ውስጥ በሁለት ዓመት ውስጥ የሚተገበር የማክሮ ማሻሻያ አልነበረም የሚሉ ተቺዎች ብዙ ናቸው። አራተኛ ላይ የቤት ኪራይ ጫና ነው። በከተሞች የቤት ኪራይ ከፍተኛ መሆኑ የኑሮ ውድነቱን አባብሶታል። የግንባታ ወጪ መጨመር፣ የቤት እጥረትና የዋጋ ንረት ይህን ችግር አባብሶታል ማለት ነው። ከሌሎች ሀገራት ምን እንማራለን? ውድ ተመልካቾቻችን ግብፅን እንመልከት። ግብፅ የገንዘብ ምንዛሬዋን ከለቀቀች በኋላ ከፍተኛ የዋጋ ንረት ተፈጥሮባታል። ነገር ግን ተከፉል እና ከራማ በተባሉ የጥሬ ገንዘብ ድጋፍ መርሃ ግብርን በማቋቋም ለዝቅተኛ ገቢ ቤተሰቦች በማቅረብ የማሻሻያውን ጫና ለማቅለል ሞክራለች። ይህም በተወሰነ መልኩ ጫናውን ሊያቃልልላት ሊያረጋጋ ችሏል ማለት ነው። ሁለተኛ የጋናን ተሞክሮ ብንመለከት ጋና የኢንተርናሽናል ሞኔታሪ ፈንድ ወይም ደግሞ የአይኤምኤፍ ማሻሻያ መርሃ ግብርን በተግባር ስታውል ከፍተኛ የኑሮ ውድነት ገጥሟት ነበር። በኋላ ላይ የተወሰኑ የማህበራዊ ድጋፎችን በማስፋፋት የህዝብ ጫናን ለመቀነስ ሞክራለች። ሶስተኛ ላይ ናይጄሪያን እንመልከት። ናይጄሪያ የነዳጅ ድጎማን ከሰረዘች በኋላ የነዳጅ ዋጋ በፍጥነት ጨምሮ ነበር። የትራንስፖርትና የምግብ ዋጋ እጅግ ከፍ አለ። የህዝብ ተቃውሞ ተከሰተባት። ከዚያም መንግስት የተወሰኑ ድጋፍ ፕሮግራሞችን አስቀምጦ ነበርና እንግዲህ ካስቀመጠም በኋላ የተወሰነ ለውጥን አድርጓል ማለት ነው። ውድ ተመልካቾቻችን ኢትዮጵያ ምን ማድረግ ትችላለች ብላችሁ ታስባላችሁ? ለዝቅተኛ ገቢ ቤተሰቦች የቀጥታ ገንዘብ ድጋፍ ማስፋፋት፣ የደሞዝ ማስተካከያን ከየኑሮ ውድነት ጋር በተገናኘ መንገድ ማጤን፣ የመንግስት ታሪፎችን በተደራጀ በደረጃ ማስተካከል፣ በመሰረታዊ ምግቦችና መድኃኒቶች አቅርቦት ላይ የገበያ ቁጥጥርን ማጠናከር ያስፈልጋል። ነጋዴዎች እንደፈለጋቸው በምግብና መድኃኒት አቅርቦት ላይ ዋጋ እንዳይጨምሩ ጥብቅ ቁጥጥርና ክትትል ማድረግን በጣም አስፈላጊ ነው። የስራ ዕድል ፈጠራንና የአገር ውስጥ ምርትን ማበረታታት ሌላኛው ነው። እንግዲህ ከውስጥ የፕሮዳክሽን ወይም ደግሞ አቅርቦትን በማበረታታት በውስጥ በማቅረብ የኑሮ ውድነትን መቀነስ፣ ከውጭ የሚገቡት እቃዎችን ላይ አለማስገባት እና መቀነስ እንዲሁም የዚህን የማክሮ ኢኮኖሚ ማሻሻያውን ሊያረጋጋው ይችላል። የኑሮ ውድነቱንም ሊቀንሰውና ጋፕ ሊሰጠው ይገባል ማለት ነው። የስራ ዕድልን መፍጠር ዋነኛው ነው ማለት ነው። ውድ ተመልካቾቻችን በአጠቃላይ የማክሮ ኢኮኖሚ ማሻሻያዎች በራሳቸው መጥፎ ወይም ጥሩ አይደሉም። ውጤታቸው በአፈጻጸማቸው ቢታጀቡባቸውም የማህበራዊ ጥበቃ ፖሊሲዎች ላይ ይመሰረታሉ ማለት ነው። የግብፅ፣ የጋና እና የናይጄሪያ ተሞክሮ እንደሚያሳየው የኢኮኖሚ ማሻሻያዎች ከተጋላጭ ዜጎችን የሚጠበቅ ጠንካራ የማህበራዊ ድጋፍ እና
ሲተገበር የአጭር ጊዜ ጫናውን ለማቃለል የረጅም ጊዜ ጥቅሙን ለማሳደግ እድሉ ይጨምራል ማለት ነው። በኢትዮጵያ የማሻሻያው ዘላቂ ስኬት የሚወሰነው በፊስካልና የገንዘብ ፖሊሲዎች ብቻ ሳይሆን የዜጎችን የመግዛት አቅምና የማህበራዊ ደህንነትን የሚጠብቁ ተጓዳኝ እርምጃዎች ላይ ይወሰናል ማለት ነው። ውድ ተመልካቾቻችን የዛሬውን ፕሮግራም በዚሁ አጠናቅቃለሁ። ይህን ፕሮግራም በማጠናቀቅ እንግዲህ ተሞክሯችሁን ልታጋሩን ትችላላችሁ። ገጾቻችንን ሰብስክራይብ፣ ፎሎ እና ላይክ በማድረግ እንዳትለዩን አበረታቱን። ላለው ባባይ አመሰግናለሁ።